ከስዊድን አንድ እህቴ ይህን ነገር ልካልኛለች። ማለት ባብዬ ተጨናነቅ ትመስላለህ እና እቺን ነገር እስኪ ሞክራት። እንዴት እንዳውቅች አላውቅም መጨናነቄን ራሱ እና እዚህ ጋር ሶስት በተና አለው። በቃ እሱ ብቻ ነው ያለው እና በጣም አስፈሪ ነገር ነው። ምንድን ይሄ ነገር? ቤተሰብ ለሴቶች አይደለ? እስኪ አዲ ቤተሰብ ከዚህ በኋላ በየቀኑ ነው ቪዲዮ። እነዚህ ፍቱን መድኃኒት እንኳን አደረሰን ቤተሰብ። በዓል ሲገባ እንግዲህ የገበያ ሁኔታ ማጥናት ግድ ነው። ዶሮ፣ በሬው፣ በጉ፣ ሽንኩርቱስ እናንተ ሰፈር ስንት ነው? እስቲ ከስር ኮመንት ላይ። ይሄ ደግሞ ቅጥቅጥ በግ ነው የምንፈልገው እያላችሁልኝ በውስጥ ምጽፉልኝ ሰዎች አላችሁ። ይሄ ቪዲዮ ለእናንተ ነው። ይሄ በግ 36 ይባላል። ቆንጆ በግ ነው። ላቱ ምኑም ቆንጆ 36 ስቲ 3600 ነው ወይስ 36? አረረፉ ደስ አይልም። ምን ማለት ነው 36 ለበግ? ምንድን ነው በጎቹ ሜካፕ ስላደረጉ ምናምን ነው? ማጋን የተሰሩት ስንት አወጣ እሱ? በሱ ምክንያቱን እንዴት ወደደው? ቅባት መካከለኛ ቅባት ያለው ቀይ ስጋ ያለው በግ ነው። ካችሁ እየመጣችሁ እየጎበኛችሁን የተለያዩ በጎች ዛሬም እየመጡ ነው፣ እየገቡ ነው። እናንተ ብቻ ቀርታችኋል። ኑና ያዛችሁ ወደ አረጋና እንቀራለን። ተቀለዳለች 36 እስቲ የምታስታውሱ ስንት ብር ነው? በትንሽ ብር በግ ሲሸጥ የምታስታውሱ ከስር እስቲ ኮመንት ላይ። እኔ ማለት ነው የዶሮ ዋጋና የኢራን ጦርነት ምንድነው የሚያገናኘው? የነዳጅ ዋጋና ማለት ነው የዶሮ ዋጋ ምንድነው የሚያገናኘው? ለባል ዶሮ ልገዛ ወጣሁኝ። ይሄን ዶሮ 3500 ብር ነው የገዛሁት። ለምንድነው ዶሮ እንደዚህ ጨመረው? ስለው በቃ የነዳጅ መጥፋት ነው። ነዳጅና ዶሮ ምንድነው የሚያገናኘው? ዶክተር አብይን ማርያምን ቀጥታ መልእክቴን ለአባታችን ለዶክተር አብይ አድርሱልኝ። ዶሮና የነዳጅ ዋጋ ምንድነው የሚያገናኘው? የዶሮዋ ምን ነው በነዳጅ ነው? 100,000 ብር ጀምሮ እኛ ጋር የሚበሉትን ከብቶች ላሳያችሁ። እስኪ ያሳይ። ምን አለው? ይሄ ከላይ ያለው ምንድነው? ምስር ሻሬ ነው። በጣም ነው የሚያምረው። እህልነት አለው። ምስር ሻሬ ውሃ ስለነካው ነው። እስኪ ሌላውስ? ብስኩት፣ ኦኬ፣ ጥፍጥሬ፣ እሺ፣ አብሽ፣ እሺ፣ ዘንጋዳ፣ ኦኬ፣ ተልባ፣ ኦኬ። እና ገና መኖ አልተደረገም። ገና መኖ ደግሞ 12 አይነት ያለው እሱ ራሱ አልተደረገም። ኦ ማይ ጋድ! ይኸው ከብቱ ራሱ እንዲሁ እየበሉት ነው። በርቱ። እናስ እነዚህን ከብቶች አለመግዛት ይቻላል? አይቻልም። ለመብላት ለመቅመስ መደወል ብቻ። ለመቅመስ ስትል እንዴት ነው የምንቀምሰው? ምን ነው ይሐረቂ ያለኝ ጠጅ ለኔ እንዴት ይጠፋል? ባጃጅ የሚገዛ ሚስት ከናቀች ጥጋቧ ከባሰ ወደ እናቷ ላካት የወለደ አይጥልም። ሆን ተብሎ ቤት እንዳይመታ የሚደረግ ጥረት ነው። 5 ሳንቲም ያለው አይባልም ድሃ። ከጎንሽ አስተኝኝ አላንኮሻኩሽም። ለእንቁጣጣሽ ነበር የቀጠርኩሽ እኔ ይኸው ሳላገኝሽ ረመዳን መጣ። እኔማ ላመሌ መንግስትን አማለው የዘንድሮ ሴቶች ከጆተኒም ባሱ። ጥሩ ገጣሚ ነበር አሉ ድሮ ላይ። የዶሮና የበግ ዋጋ ከሰማ በኋላ ነው እንደዚህ በቦሊ ቡልቡላ በማደንዘዣ ህዝብን የሚዘርፉ የሴት ዘራፊዎች በቁጥጥር ስር ውለዋል። ሴቶች እስከነሰረቁት የተሰረቃችሁ ሰዎች አንቺ ነሽ። ይሄ ነው ያንቺ ነው አይደለም? የሰው ድካም የሰው ላይ ያዋርዳል። እሺ ቀናቤ አንቺ እንዳልመጣሽ ቀናቤ እጅሽ ነሽ። እሺ ነገር ምንድን ነው? ማደንዘዣ ነው ምንድን ነው? ያንቺ ነው ታስውጣ እሱ በምን ይዘመን አንተ አረካኝ ማገልገል ነው። ሰው ፋይቶ ነበር አለቁ ብዙ ነገር ስተምታ
ቀናቤ እጅሽ አሎ ቀናቤ ስትስቅ አታስቢ። እዚህ እጃቸው ላይ ራሱ 5 ስልክ ተይዟል። ይህ ከባድ ነው። የሴቶች የዝርፊያ ቡድን ሴት ልጅ እንደዚህ ተንበርክካ ወደ ፈጣሪዋ ስትጸልይ ብቻ ነው የሚያምርባት። ሌላው ይቅር። ሆይ ይሄ ሰው የማይሆነኝ ከሆነ እንድተወው ምልክት አሳየኝ። አሜን። እንደዚህ የፈጣሪ ምልክት ያልሰሙ ሰዎች ናቸው ወደ ዝርፊያው እየገቡ ያሉት። አይሹ የጓደኛዬ ልጅ አያምርም? አያምርም? የጓደኛዬ ልጅ ይሄኛው ፎቶ ላይ ያለው ምን ሆነ? አለ ቪዲዮ ኮል እኮ ነው። ሰላም በያት። አይ እንደዛ ደብል እንደዛ ታሳኛለህ። ቪዲዮ ኮል ነው። ሰላም በያት። ልጅ ያምራል ወይ? እኔ እናት እግዚአብሔር እንኳን ማርያም ማለችሽ ያሳድግልሽ። እናት ቆንጆ ልጅ ነው። ቆንጆ ነው። ያምራል። አዎ እንዴ ልጅ ክፋት የለውም እንዴ። ሲያድግ ነው የሚታወቀው። ራስ ልጅ እኮ አይታወቅም አይደል? አዎ ራስ ልጅ አይታወቅም። አዎ ከፍ ሲል ነው የሚታወቀው። ለማንኛውም ፕራንክ ነው። እንደዚህ ነገር አልተፈጠረም ሰው የለሽም ማምሳያ የቁንጅና ጣሪያ። 4 ልጅ ቢወለድ አያሳስብም አለ። በአንዴ 4 መኪና ነዳጅ መቅዳት የሚችል ነዳጅ ጣቢያ፣ በአንዴ 4 ኤሌክትሪክ መኪኖችን ቻርጅ የሚያደርግ ቻርጂንግ ስቴሽን። ከወንድሜ ሚስት ጋር የጀመርኩትን ግንኙነት ማቆም ከብዶኛል ይላል የዛሬ ባለ ታሪክ። ቆይ እንደዚህ አይነት ሰዎች የት ነው ያሉት? ምን ነክቷቸው ነው? እኔ አልገባኝ። ከወንድሜ ሚስት ፍቅር ይዞ እንዴ ባልጠፋ ሰው እንዴት ከወንድሜ ሚስት ፍቅር ሊይዝ ይችላል? የ17 ዓመት ወጣት ነኝ። የምኖረው ከወንድሜና ከባለቤቱ ጋር ነው። እናም ከወንድሜ ሚስት ድብን ያለ ፍቅር ይዞኛል። ጭራሽ ድብን ያለ ብሞክርም እንኳን አልቻልኩም። ታዲያ አንድ ቀን ቤታችን ውስጥ እንግዳ መጥቶ ከእሷ ጋር እንድተኛ መደባለሁ። እናም የዛን ቀን በመካከላችን ግንኙነት ተፈጠረ። የሚገርመው ነገር ግን እሷም እንደምታፈቅረኝ ነገር። እነዚህ ታሪኮች እውነት አይመስልም። እኔ እንጃ ለማመን ያዳግታል። እናም በዚሁ ግንኙነታችን ቀጠልን። አሁን ላይ ግንኙነት ከጀመረን 1 ዓመት ከ2 ወር ሆኖናል። እኔ ግን ማቆም ፈልጋለሁ። ነገር ግን ለእሷ ስነግራት አይሆንም ብላ ተጨቃጨቀች። ሁሉም ነገር በጣም ከብዶኛል፣ ግራም ግብት ብሎኛል። ምን ባደርግ ይሻለኛል? ምን ትመክሩኛላችሁ? ይለናል የዛሬ ባለ ታሪካችን። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያሳውቁት። ውጣ ከቤት ልክ 18 ዓመት ሲሞላ በመሀል የማይሆን ነገርም ከምትፈጥር ውጣ በቃ። ምን ትላላችሁ ቤተሰብ? 5 ሊትር ዘይት ገዝቼልሻለሁ። ጌታ ይስጥህ። ስንት እንደገባ ታውቂያለሽ? ግን ዘይት ምን አውቃለሁ። የኔ ልጅ 7 ብር ገባ። 7 ብር ገባ ዘይት። በቃ ዝም በል መንግስት የለም በል። መንግስትማ አለ ግን ኑሮ ተወደደ። ኑሮ ቢወደድ ታዲያ የሚሸጡትን ነገር ያ የሚገዛው ሰውዬ ድሃው እንዴት ይሁን? ድሃ ምን ሊያደርግለት ይበላል? ማዘር ለ7 ብር እንዲህ ከሆኑ ትክክለኛ ዋጋውን ሲሰሙ ምን ሊሆኑ ነው? እንዳንነግራቸው። ዓለም ትሽከረከራለች ከተባለ እኛ ለምን አሁን እስካሁን ኢትዮጵያ ውስጥ ሆነ? እኛማ ኢትዮጵያዊ ነው ስለምንፈልግ በቃ የዜግነታችን ኢትዮጵያዊ ማድረግና ስለምንፈልግ ነው። ማሞ ሌላ መታወቂያው ሌላ አለሽ። ሸንኮሬ እውነቷን ነው። ግን በወሬ አይደለም በተግባር ነው እንጂ ኢትዮጵያዊ ነገር ኢትዮጵያዊነታችን መግለጽ ያለብን በስራ ነው እንጂ በሌላ ወይንም በወሬ አይደለም ልፈልጌ ነው። ያው እንደምናውቀው እንግዲህ አዲስ አበባ የጅቡቲ ዋና መዲና ሆና ተመርጣለች እና ያን ጉዳይ እንዴት አድርገህ ታየዋለህ? ደስ ይላል። ግን ያን ያክል ኢትዮጵያዊነታችን ምንም ያን ያክል ሴንስ የሚሰጥ ነገር ምንም አላየሁም እስካሁን። ገለጻ በጣም ተመችቶኛል። የዚህ ልጅ ምን ጠቀሜታ አለው? ብዙ ጥቅም አለው። ለኛ ለወጣቶች ምንም ጥቅም ያለው ስራ ምንም አድቫንቴጅ አላየሁም በዚህ ዙሪያ ማለት ነው። ዓለም ትዞራለች እና
አለም ለምንድን ነው ስንማር ድሮ ማለት ነው። አዎ አሁን ግን የአሁኑ መሽከርከር ግን በጣም ከባዱ ነገር ነው እየተሽከረከረ ያለው። ሽከረከረ እንጂ ሙሉ በመሬቱ ምሽከረከረማ እኛ አሁን እዚህ ቆመን እኮ ወደዛ ጋር እንዞር ነበር። አልተሳሳተም። በባለፈው ቪዲዮ ማለት ነው እኛ ማለት ነው ዳይመንዱን ሁኔታ አንስተን ማለት ነው አውርተን ነበር። እስራኤል እንግዲህ በዚህ ቪዲዮ ምላሽ ይሰጣል የሚል ተስፋም ነበረን፣ ግን ስንጠብቅ የነበረው ምላሽ አልሰጠንም። እስራኤል ዳንሳ እንቅልፌን አሳጥቶ ሲያጃጅለኝ አመሸ እና አሁንታ በሲሳ በተለያዩ ጊዜ እየተነሱ እስራኤል ዳንሳ ዲያመንድ ሰርቋል እያሉኝ ሲያሙኝ በጌታ ስም ችዬ ዝም ብዬ ነበረ። አሁን ግን በቃኝ፣ እውነታውን አፍረጠርጠዋለሁ። ሰኞ ማታ 4 ሰዓት ጠብቁኝ አለ። ጠበቅነው አልመጣም። ማክሰኞ ቃልና ዛሬ 4 ሰዓት ጠብቁኝ አለ። ጠበቅነው 5 ሰዓት ላይ መጣ። ከምሽቱ 5 ሰዓት ላይ ልክ ሲገባ 1220 ሰዎች ነበሩ ዳይሬክት ሲከታተሉት የነበረው። አሁን ካሁን ስለ ዲያመንዱ አፍረጠረጣ ስል ስጠብቅ፣ አሁን ካሁን ስለ ዲያመንዱ አወራ ስል ዝባዝንኬውን እዛ ሲረግጥ ትንፍሽ ሳይል አንዲት ነገር ማለት ስለ ዲያመንዱ አንዲት ነገር ሳያወራ አበባውን ሰብስቦ ወጣ። ከ5 ሰዓት እስከ 6 ሰዓት 1200 ሰው የነበረው 163 ሰው ድረስ ስንጠብቀው ነበር። እንቅልፋችንን አጥተን የስራህን ይስጥ እስራኤል። የእንትና ብቻ ባናይ የግል ብናይ እኔ የራሴን አባ ሆይ ብዬ እኔ የራሴን ባይ አንተ የራሴን ብታይ እኮ ነው የሚሻለው። አሁን የሚያዋጣን ጉዳይ ወደ እንትና ብቻ አይደለም። ያ አያዋጣም፣ ያ አይጠቅምም፣ ያ እንደሚታሰብ አይሆንም። አሁን የሚያዋጣ ምንድን ነው? አንተ ራስህ ማየት አለብህ። አንተ ማነህ? አንቺ ማነሽ? አውቀሻል። በዚህ በዳይመንድ ዙሪያ ያለን ሰሞኑን እንግዲህ ከባድ ፍልሚያ ሊካሄድ ነው። እንቁላል ነው እንግዲህ ፊቱ ላይ ስክራምብልን ይሰራዋል። መነጽር ግን ላለመታ የተፈራርታችሁ ነው። አይናችሁ ነው ታያዩ እንጂ አዘንግታ እንዳንሰማ ያዙ ይልቀቁኝ አለ። እንግዲህ እንቁላል ፊቱ ላይ ጠጉን ይዞ የሳቀ ወደ ውስጥ የምገባው እንዳያሳስብ ነው ወይ እኛን መነና የኛ ስራ ጸብን እንደዚህ በጉጉት ጠብቃሉ ብዬ አስቤ አላቅም። ጆኒ የዩኤፍሲ ፋይተሩን አርማን ያለው እርጋታና ኮንፊደንስ ከዚህ ላይትዌት የዩኤፍሲ ፋይተር ጋር ተመሳሳይነት አላቸው። እንግዲህ አርማንም እንደ ጆኒ ፊቱ ላይ እንቁላል እንደሰበረው መስሚያው ጥጥ የሆነ ተደባዳቢ ነው። የእሱን ቁጭ እንግዲህ እዚህም ኢትዮጵያ ያገኘን ይመስለኛል። ከትሊናና በጆኒ መካከል ቢገጥሙ ማን የሚያሸንፍ ይመስልሃል? ሁለቱ ምንም የሚያውቁት ነገር የለም። የማያውቅ መሀይም የማያውቅ ህዝብ ላይ ሙድ ይዛል። ለእኔ ሁለቱም መሀይቦች ናቸው። እነዚህ ሁለቱም በእኔ ነው የፈመሱት። ለምን አለ ያ እዛ ጫካ ያለው ሲጮ ነበር። ሴዶ አሁን ሴዶ ማርሻል ጋር መፋለም አለበት። ይህም ያልከው እንቁራሪት የተባለ ሰውዬ አትመጡንኝም።
በቃ you can't fit me በቃ all of the action and no talk ሴዶ እንግዲህ በዚህ ሁኔታ ወሬ ብቻ ሆናለች። ምንም መሬት ላይ ወረደ ነገር እያሳየን አይደለም። በወሬ ድብድብ ቀላል ነው። እስቲ ሴዶ አንተም ግባና እንቁላሏን ሰብረ ወይ ፊት ላይ ተሰብሮ እኛ ከኩባ ጋር ከቆመ ፖል ጋር ስትጣላ እንጂ ራሱን መልሶ የሚከላከል ሰው ጋር ስትደባደብ አይተናናቅ። የቆመና መልሶ ማይሰነዝር ነገር ነው ያንተ ኦፖነንት ምርጫና ምን ሊሰራው ተሆነ ላይ እንዴ አረ እንደ ሄደ ሊመታን አረ በስመም ዲሽ መስራት አይቻልም። እንደ ሄደ ይመቷል። በቅንነት ለምን አየውም ዲሽ ሊሰራ ይሆናል አይደል? እንግዲህ ዛሬ በበዓል ቀን የድሮ ኢቲቪ ምን ይመስል ነበር? እስኪ ትንሽ ትውስታ ማጋነን አይሆንብኝና እያንዳንዱ ተጫዋች እኛ ጋር ሰነፍ የሚባል ተጫዋች የለም። አረጋሄ ማለት ሪጎሪ በቴስታ የሚያገባ ሰው ነው እና አለባቸው ደስ የሚለው ርህሩህም ተጫዋች ነው። ጠይቆ ነው በረኛን የሚያገባው። የኔ ወንድም ቤት ይሻልሃል። ተጫዋቾቹን አስረድቶናል ተስፋዬ። አሁን የቀረው ኪፐሩ ነው እሱ ነው ማለት ነው። እንኳን ኳስ ጋቢ አይዝ። ጎልን በተመለከተ ጨዋታው ሳይጀመር 4 ካለቀ በኋላ 7 ሁሉ ልናገባ የተዘጋጀን ሰዎች ሰራዊት ፍቅሬ እንደዚህ ቀልደኛ ነበር እንዴ? የሻማውን በቀልድ ነው የገባው በሉኛ። ማዘር ጋር ሰርግ ሄዳ አትጠጪ ብለሃት ከ2 ካስል በኋላ ይመቻቸው ማዘር ፈታ እያሉ ነው እንግዲህ። በቀጣይ ቀን ልጅ እናት ላይ ደግሞ መልሳ ተመጣ ያፈራዋቸው በናዝሬቱ በኢየሱስ እንደነሱ ስማም ተጫጭኖኛ በጌታ በኢየሱስ ምንድን ነው ያልሽው? ቤት ጎጆ ልቀልስ ነው እና እቃዎችን ሰብሰብ እያደረኩኝ ነው እና እንዳይታታብኝ ስተኛ ማለት ላይ ሰብሰብ ምንድን ነው እቃዎች እዚህ ቤት ስመጣ ያፈራኋቸው በናዝሬቱ በኢየሱስ እንግዲህ እዚሁ እናቶች ላይ ያለን ወፍጮ ቤት ሲሄድ የማየው መከራ። ማን ነው በስንዴ ላይ በርበሬ የሚያስፈጨው? ምን አይነት ወፍጮ ቤት እንደሆነ እንዴ! ማዘር ምን ሆኖ ነው ያለ ሰልፉት? አንቺ ትልቅ ሰው አይደለሽ እንዴ? እንደዚህ ያለ ሰልፍሽ ገብተሽ እንዴ? ምንድነው ሰልፊ ከጀርባ ያልነበር ከሆነ ሰልፊ እኮ ነው። ሰልፊ እኮ ነው ትላለች እንዴ? መሀል ወፍጮ ቤት ሊቆመ ሰልፊ ነው ትላለች እንዴ? ምን አይነት አሮጊ ልትጨርሺ ትሞክሪያለሽ እንዴ? እንግዲህ ራሳችንን ከማጭበርበር ከስርቆት እንድንጠብቅ ብዙ ሌቦች የሚጠቀሙትን ነገር በዚህ ቻናል ላይ እናያለን። አሁን ላይ ደግሞ በጣም የተስፋፋ ያለው ቴክኖሎጂን በመጠቀም እንግዲህ በኤአይ የሚደረጉ ስርቆቶች ናቸው። እዚህ ጋር ጋሼ እንግዲህ ሰይፉ ኡኒቤስ ላይ እንደቀረቡ ተደርጎ እውነት ነው። አንዳንዶቹ ቅድሚያ ክፍያ ተቀብለው ይጠፋሉ። እኔ ጋር ሲመጣ ግን ቅድሚያ የሚከፍለው ለቀለበት ብቻ ነው። ሌላው ክፍያ በኋላ ነው። ሰይፉ አንተንም ማመስገን እፈልጋለሁ አክብረህ ስለጋበዝከኝ። ሌሎቻችሁም ባህላዊ መድኃኒት ከፈለጋችሁ ደውሉልኝ፣ አላስከፍልም። የቀለበት ሻብ ያስከፍሉት። ሴቶች ላይ ሜካፕ ይመከራል ብለሽ ታስበልሽ? ሴቶች ሜካፕ ሲቀቡ አይሰማም። ሴቶች ሜካፕ ሲቀቡ ይመከራል ብለሽ ታስበልሽ? አይሰማም። መስማት ማልፈልገው አረ አይ ይመከራል ብለሽ ታስቢያለሽ ወይ? ይሻላል። ምን ይመስልሃል አንተ? ከኔ ውሳኔ በፊት እኔማ ያው ተቀብቼው ቁጭ ብያለሁ። አንተ የምትለውን ንገረኝ። ፈጣሪ የሰጠሽን ውበት
ለምን ታበላሻለሽ? ውበት ሰጥቶሻል፣ ለምን ትጨምሪበታለሽ? ሌላ የበለጠ ቆንጆ እንደሆነ ነው። አንደኛም እኮ ቆንጆ ናችሁ፣ ለምን ትጨምሩበታለሽ? አሁን ለምሳሌ እኔ ጸጉር አረ እንደው እንኳን አስታወስከኝ በዚህ አጋጣሚ ወይ የመቄዶንያ ዕለት መቄዶንያ እርዳታ የሰበሰብን ቀን ይገርምሃል። በዚች አጋጣሚ ልናገር አበላሸሽ የሚለውን እና የመቄዶንያ መብራት ላይት አሁን እኛ ስቱዲዮ ላይት አለው አይደል? ቀረጻ ሲቀረጽ አየው በደንብ ጉልት ብሎ መብራት ይበራል። ትንሽ ጨለም ያለ ነበረ መብራቱ ገና ስቱዲዮውን በደንብ የተስተካከለ ስላልነበረ ቀጥታ ስርጭቱን የመጀመሪያ ስለገባን ጨለም ሚል ነበረ። ያንን እያስተባበልኩ አይደለም እና ሜካፕ ሳይሆን በቂ የሆነ ላይት በተለይ እንደኛ ደግሞ ጸየም ያለ ሰው ላይት ይፈልጋል ቀረጻ ላይ እና ካሜራው በራሱ ያጠቁራል። ላይት ሲያንሰው ደግሞ በጣም ከላይት ይዘጋል ወይም ይጠቁራል። ሰው አየንና የሜካፕ ጉድ ብሎ ቢፎር እና አፍተር አወጣ። አሁን እኔ የቱን ነው የምትወጁ ካልከኝ አፍተሩን ነው የምወደው። ምን ይባላል አሁን እና እባካችሁ በዚህ አጋጣሚ በአካል የምታዩት ሰዎች ኧረ ቆንጆ ነን ተው፣ በአካል አገኙን ተው። ካሜራ ላይ ግን ላይት ይፈልጋል እና ደግሞ ሞራል አትንኩ እና ሜካፕ ሱሰኛ እንደሆነ አታርጉን። በዚህ አጋጣሚ ቀጥል ወንድም አለ። አንዳንድ የሚገርም ፌስ አይዲ ስልኬ ላይ ራሱ የሚያቀኝ ብዙ ጊዜ የሚያቀኝ በሜካፕ ነው ስልኩ። ሜካፕ አጥፍተሽ ሞክሪ ይባል አይደል? ሎክ ዳረገ በቃ ተዘግቶ ቀራን። ሜካፕና አርቲፊሻሎች ያው ለሆኑ ተቋማት ትርፍ ይሆን ዘንድ እንግዲህ ያላችሁን ውበት በቂ እንዳልሆነ እቺ ትንሽ ብታስተካክሏት እቺን ደግሞ ብትጨምሩባት በማለት እንግዲህ ፍላጎቱን እንግዲህ ምስጊን ሴት እህቶቻችን ላይ ይፈጥሩና መልሰው የሚያተርፉት እነሱ ናቸውና መንቃት ያስፈልጋል። በእውነቱ አለቃ የምትሰሩ ስራ ጎልቶ አይታየኛል። ይሄ አሪፍ ሀሳብ ይመስላል። አጎቴ ዲያስፖራ አጎቴ እንደነ ወላሂ ሐኪም ማባይ ማባይ እንደና እኔ ምን የጓደኛዬ አጎት እኮ ከአሜሪካ መጥቶ በቃ በየቀኑ ዳላር ነው ብር ነው በቃ ተዝናና ነው የሚለው በእናትህ እየሰጠው ይሄ እንዴት ያለ ዲያስፖራ ነው በእናትህ። እኔ ራሱ ባገኘው ገንዘብ እቀበለው ነበረ ዳላር ነው በእናትህ። በቃ ከውጭ ማለት ያላመጣለት የልብስ አይነት የለም ጉቺ ምናምን አምጥቶለት እዚህ ራሱ አልበቃውም ልጨምርልህ እያለው ነው ምን ምን መናገር ያፈለከው ነገር አለ? ያስፈልገ ነገር አለ? እዚህ ሀገር እኮ ቡሽክሽክ ተወዳላችሁ። ቡሽክሽክ እኛ እዛ ዳላስ ምናምን እንደዚህ አይነት ነገር አናውቅም። ፊት ለፊት ነው የምናወራው ምናምን። ቡሽክሽክ ምን የምትነግረኝ ነገር አለ? ሆዴ ረበሽ አይደል? እየጮኸ በቃ ሁለት ቀን ነው ምግብ ከበላው በቃ ዝም ብሎ ነው የሚጮኸው። በየሰዓቱ ይጮሃል በቃ። ኦኬ አጋጨው ማሜ ዳላር ፈልገህ ነው አይደል? ገንዘብ ፈልገህ ነው አይደል? እኔ እኮ ነው ፊት ለፊት እንደማትናገሩ እኮ ነው ግራ የሚገባ። እኔ አጎትህ አይደለሁ እንዴ? ዲያስፖራ አይደለሁ እንዴ? ብትጠይቀኝ ነው የሚሆነው። ና እናትህ ካየህ ስለሚደብር ዞር ብለና ማሳጅ ነገር አለ። እኔ አባት ፊት ለፊት ለምን እንደማትነግረኝ እኮ ነው። ይሄ ጎማ ይታይሃል? ይሄን ትበላለህ። እዛ በ24 ሰዓት ውስጥ 27 ሽፍት እየሰራሁ ለአንተ ብር ሰጥረው ቸጋራ 27 ሽፍት የሚሰራ ዲያስፖራ እዚህ አንወሻሽ። ይሄ ተጋነን 27 ሽፍት የሚሰራ ዲያስፖራ ልጅ የለም። ጨቅጫቋ ሚስት ከድግስ በኋላ ሰው እኮ ቢያመሽ ቢጨፈር ቢዝናና ሚስቱን በመኪና ሊወስድ ነው። እንደርሳለና በባስ ቢሆን እኔ በእናትህ እንደዚህ አይነት ቦታ ይዘኸኝ አትምጣ። እንደዚህ አይነት ቦታ ስመጣ ምን አይነት ከካም ቅንቅናም ባል እንዳገባው ፎካታም ባል እንዳገባው ተዘመለኝ። ሰምተኸኛል አይደል? አይተሃል ግን ለቤተሰቡ የሰጠውን ለእናትና ለአባቷ 20 ግራም፣ ለሁለት እህቶቿ 15 ግራም፣ ለወንድሟ ስታሪክስ መኪና እየዞረ ትራቨል ለነገሩ ምን ታረግ በነፃ ነው ያገኘ። የንቀትን እኮ ቢያንስ ሽማግሌ እንኳን አላት። እንደዚህ ሰዎች እኔ ብንገር የተሻለ ነገር ባገኝ ትቼ የተሻለ ነገር እንዴት እንደሚታወሩ አደ በሬ ወደው ሰላም አለ። አረ ሰላም ነው። ዊስኪ ሰራልን ዊስኪ ገዛኸኝ። ምን አይነት ድግስ እንደደገስ አልገባም። ገብተህ እሺ ያሳልሽ አይደል? ባለንጀራ ፊት ለፊት አወርሽ አቧሯን አንሳፈፈችው አበረረችው ተባለ። ደስ ይበልሽ። በጣም ጀግና ሚስት ነሽ። አንቺ ማን ሆነሽ ነው ቤተሰቦችን ከሌላ ቤተሰብ ጋር የምታወዳደሪ? እናንተ ጋንታ አይደላችሁ እንዴ? እሱ ለአንድ ወንድሙ አስታሪክ ሰጠ። ለ12 ወንድሞችሽ መኪና ልግዛኔ ለሁለት እህቶቹ 20 ግራም ወርቅ ሰጠ። ለ7 እህቶችሽ 20 ግራም ወርቅ ልስጥ። በምን አባቴ ከየት አምጥቼ የቤት
የቤተሰብ ምጣኔ ማታውቁ አባት ማይም እናት ማይም። እናንተ እኮ ከቤት ስትወጡ ከስብሰባ አዳራሽ እንደመለቀቅ ነው። ቤታችሁ ኩይሳ፣ እናንተ ደግሞ ጉንዳኖች። ምን ቤተሰብ አይነት እንጂ አይደለ? እድልሽን ትሞክሪያለሽ አይደል? በይፋ አቅፋቅ እያደረግሽ አንቺ ቅንቅናም ግድ የለም። በፈሲ ምንን መቀስቀሴን የተባለው ዳኒ ኢቢኤስ ተፈታ እንዴ? መቼ? ኧረ ሰው ዳኒ አይደለም ባርለት ምንድነው ጨዋታ? እንደዚህ አይነት ጨዋታ። በዚህ ጉዳይ እንግዲህ ብዙ የተበደሉ አካላት ጉዳዩን ቀን በቀን ፍርድ ቤት እየሄዱ የተከታተሉ ያሉበት ሁኔታ ነው ያለው እና አሁን ይህን ቲክቶክ ላይ ሲያዩ የሚሰማቸው ስሜት እንግዲህ ሰሞኑን በጣም አነጋጋሪ የነበረ ጉዳይ ነው። የአርቲስት ገነት ንጋቱ በዩቲዩብ ፕሮግራሟ ላይ ያቀረበችው እና አንደኛው አሁን በቅርብ ጊዜ ታዋቂ ፓስተር ነው። የሚገርምሽ ነገር ፓስተር እና ያው ገብቼ ሳይው ቪዲዮዎቹ ምናምን ሲሰብክ እንደዚህ ትሆናለህ ምናምን እያለ ሲያወራ እንትን ነበርና እና በቃ አይዞህ ምናምን ይለኛል። የሚቸግር ነገር ካለ ጠይቅ ምናምን ይለኛል። አረ ችግር የለውም ምናምን ይደውላል። በቃ በቀን ሁለቴ ምናምን ይደውላል። ማታ ማታ በቃ እንደዚህ እጅህን የሚያመህ ቦታ ጫን እና ጸልይልኝ ስፒከር ላይ አድርጌው ጸልያለሁ እና ስለ ፍቅር ህይወቴ ጠየቀኝ። አይ እንደዚህ ነበረኝ እና ተለያየን አመለጣታ ምናምን ነገር። አይ አሁን ሳላስከም አይ አሁን እንኳን ስለ ፍቅር ሁኔታ ማስበበት ሁኔታ አይደለም። አሁን ማስበውና የሚጨነቀው ስለ ጤንነቴ ብቻ ነው። ያ ነገር አያሳስበኝ። አረ ሌላ አይነት ነገር ስሞክረህ ታውቃለህ ማለት አልኩት። ቆይ መልሼ ልደውልልህ ዘጋው። ሌላ አይነት ሲል እኔ በቃ ግራ ገባኝ። ከዚህ የተለየ ምን አለከ? አዎና በቃ እንደዚህ ያው የሆነ ሰዓት ምን ነገር አለ። እሺ እኔ ወንድ ወዳጅ ነኝ አለ። በስማ እና አንተንም እኔ ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ነው ያልኩት እየሰማኝ ማለት ነው። ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? አዎ እና ወድጄ አይደለም ወድጄ አይደለም። ስቴጅ ላይ እንዴ ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳይሽ አታምኝ። እባክህ በቃ ሚስጥሬን ጠብቅልኝ በጌታ ምናምን አለኝ። ኧረ በጌታ አትበል እኔ ናዝሬት ተርካለሁ ማለት እንጂ መቼም እውነት ስንት ነው የሚያበላሽው እዛ ውስጥ። አይ እዛው ለሱ ነው እንጂ እኔ በቃ ከዚህ በኋላ አትድረስብኝ፣ አትደውል። ለምን ከዛ በኋላ ደወለ ማለት ያ ሰው ሊሰብከኝ የሚችለው ሌላ ነገር ነው እያወቅኩኝ። በቃ እንትን አትበል። በስማ አሁን ምርጫ ስላጣክ አድናሃለሁ ነው እኔ አድናሃለሁ ብሎ ነው የገባው። ና እንደዚህ ቦታ ምርጫ የለህም ና በግል ጸሎት አድርግልሃለሁ ምናምን ይለኛል። አይ እኔ እኮ ኦርቶዶክስ ነኝ የሚጸልይልኝ አላጣሁ ምናምን እለዋለሁ። አይ እንደዚህ እንዳታስብ በቃ ይሄ እኔ ኦርቶዶክስ ስለሆንኩኝ ምናምን ነገር እንዳትል በቃ እዚህ ጋር ጀስት ጸሎት ነው በኢየሱስ ክርስቶስ ነው ምናምን ሌላ ነገር የለውም ይለኛል። እንደዚህ አይነትም ሰዎች አሉ በየቦታው ነው። በጣም ከባድ እና ከባድ ነው። እንግዲህ የግለሰቡ ስም በግልጽ ሳይነገር አንድ ጠቅላላ እምነትን ተኮር ያደረገ እንደዚህ አይነት ፕሮግራም መተላለፍ የለበትም በሚል እንግዲህ ብዙዎች ቅሬታ ያስነሳ ቪዲዮ ነው። እኔ ወንድ ወዳጅ ነኝ አለ። በስማ እና አንተንም እኔ ወድጄ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ነው ያልኩት እየሰማኝ ማለት ነው። ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? አዎ እና ወድጄ አይደለም ወድጄ አይደለም። ስቴጅ ላይ እንዴ ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳይሽ አታምኝ። እባክህ በቃ ሚስጥሬን ጠብቅልኝ በጌታ ምናምን አለኝ። ኧረ በጌታ አትበል። ይህንን ታሪክ ያካፈልከን ወንድማችን በኢትዮጵያ ሕገ መንግስት ግብረ ሰዶም ወንጀል ነው። ስለዚህ አንተ ስሙን አልናገርም ስትል እየተባበርክ ያለው ከወንጀለኛ ጋር ወይም ወንጀለኛን እየደበክ እንደሆነ እንድታቅ ያስፈልጋል።
በዚህ በሶስት ምክንያት ይህንን ወንጀለኛ ያልከውን ግለሰብ ላትነግረን እንደምትችል እኔ ገምቻለሁ። የመጀመሪያው ነገር በስልክ ልውውጣችሁ ላይ መጨረሻ ላይ ሚስጥሬን ደብቅልኝ ስላለህ ነው ያልነገርከን። ሚስጥረኛው ነህ ማለት ነው። ስለዚህ ሚስጥረኛው ስለሆንክ ታሪኩን ትነግረናለህ እንጂ ማንነቱን በሚስጥር ነው የምትይዝለት። ሁለተኛ ደረጃ አንተ ራስን ካስመለጥክና ካተረፍክ በኋላ ስለሌላው ግድ የማይልህ ማንም ቢበላሽና በእንደዚህ አይነት እርኩሰት ውስጥ ቢወድቅ ማይጨንቅህ ራስ ወዳድ ግለሰብ ነህ ማለት ነው። ሁለተኛ በሶስተኛ ደረጃ ደግሞ የፈጠራ ታሪክ ነው የነገርከን። ለዛ ነው ስሙን ያልነገርከን። ሚስጥረኛው ካልሆንክ የፈጠራ ታሪክ ካልነገርከን ራስ ወዳድ ካልሆንክ በስተቀር የዚህ ሰው ስም በፍጹም የምትደብቅበት ምንም አይነት ግራውንድ አይኖርክም። ምክንያቱም የነገርከን ፊገር ፓስተር ነው። ፓስተር ማለት ብዙ ሰዎች ቁጭ አድርጎ የሚያስተምር ነው። አውዳሚነትና አጥፊነቱ ከአንድ ተራ ግለሰብ ይበልጣል። የሚሰሙት የሚከተሉት ሰዎች ስለሚኖሩ ማለት ነው። ስለዚህ ስሙን መናገር ያለብህ በአደባባይ ላይ ወጥተህ ይሄንን ታሪክ ይጠቅማቸዋል ብለህ ካካፈልክ አይቀር ሌሎችን ለማትረፍና ለመታደግ ጭምር ነው። ምክንያቱም ኢትዮጵያ ውስጥ ግብረ ሰዶም ወንጀል ተብሎ አንተ የወንጀለኛን ስም በልብ አቅፈ አልናገርም ብለህ ነው ቁጭ ብለህ ያለከው። ልትነግረን ግዴታ ነው። ታሪኩን አምጥተሃል። የታሪኩን ባለቤት ህዝብ ማወቅ አለበት። ማን ነው እያሳደደ ወንድ የሚፈልገው? ፓስተር ሆኑ። ይሄን ካልነገርከን ህዝብን አሳልፈ ለእንደዚህ አይነት አመጽና እርኩሰት እንዲተላለፍ እያደረክ ነው። ለምሳሌ አሁን በዚህ ጉዳይ ላይ ኦርቶዶክሳውያን፣ ሙስሊሞች፣ ሌሎች ቤተ እምነቶች ናችሁ ወጣችሁ ነገሮችን ማጥራት ያለባችሁ። ይሄ ሃይማኖትን የማዋረድ ሃይማኖትን የማናናቅ ጉዳይ ብቻ አይደለም የሚሆነው። ይሄ የጋራ ጉዳያችን ነው። ትውልድን የሚያቀነጭር የጋራ ጉዳያችን ነው። ከሁሉ በፊት ደግሞ አንተ ራስህ የምትጠየቀው ከዚህ ፓስተር ጋር መቼም ተደጋጋሚ የሆነ የስልክ ግንኙነት ወዳጅነት ባይኖራችሁ ሰው በአንዴና በሁለት የስልክ ልውውጥ ብቻ ወደ እንደዚህ አይነት ነገር ገብቶ እንደዚህ ብሎ ሊጠይቅህ የሚችልበት ግራውንድ አይኖረው። ምክንያቱም ህዝብ የሚመራ ፓስተር ነው። አንተ የኦርቶዶክስ እምነት ተከታይ ነህ። በስልክ ነው የሚያዋራ። እዚህ ዘመን ላይ ስልክ ሪከርድ እንደሚደረግ ሁሉም ሰው ያውቃል። በስልክ ለማውራት እንደዚህ ከአንተ ጋር በጣም የጠበቀና እላፊ ወዳጅነት አላችሁ ማለት ነው። ስለዚህ አንተን በዚህ በተመሳሳይ ሰውየውን ባማህበት ነገር ማንጠረጠርበት ምን ጉዳይ አለ? አንተም ከጥርጣሬ እንድታመልጥ በጉዳዩ ላይ የሌለህ እንደሆንክ እርግጠኛ እንዲሆን ህዝቡ ደግሞ ያነሳከው የጠቀስከው ፓስተር እውነተኛ እዚህ ምድር ላይ ኤግዚስት የሚያደርግ ከሆነ ሰዎችን ለማስጠንቀቅ በትክክል ስሙን መናገር ግዴታ ነው። አለበለዚያ አሉባልታና ሐሜት ነው። ደግሞ ራስህ በተመሳሳይ ማንነት ውስጥ የምትገኝ ግለሰብ ነው ማለት ነው። መልስ እንፈልጋለን። በፍጥነት አፍጥም። ጨዋነት ነው ሐሳቤን መግለጽ እንፈልገው ወንድሜ። ይሄ አሜሪካ አይደለም፣ ካናዳ አይደለም፣ ወይ ሌላ ሀገር አይደለም። አንተን በዚህ ልክ ሁሉ ሰው አክሰስ ሊያደርግ የቻለው እንዴት ነው? ለኛ በጣም ይሄ ነገር ለጆሮአችን ሩቅ ነው። በጣም እኛ ሀገር አንድ ወንድ አንድ ሴትን ለማናገር ቁም ሰቀሉን ነው የሚያው ፍላጎቱን ለመግለጽ ማለት ነው። ቀለል አድርገው በዚህ ልክ ሊያወሩ የቻሉት ምንድነው? ድፍረት የሰጣቸው ነገር እነሱን 1 2 3 ከቲክቶክ ላይ ስክሮል ሳደርግ ከሆነ ሰው ጋር እንደዚህ ሆኖ ምናምን እንደዚህ ብሎኝ ምናምን ስክሮል ሳደርግ እንደዛው ስክሮል ሳደርግ በጣም ብዙ ሰው ቆጠርኩኝ እኔ። ይሄ ሁሉ ሰው በዚህ ልክ አክሰስ ሊያደርግ የቻለው እንዴት ነው? ቆንጆ ነኝ ምናምን ያልከንን ቶ ይሄ ጥያቄ የሚያስነሳ ነው። ወንድ ልጅ ቆንጆ ነኝ ይላል አይልም? ይሄም በራሱ ጥያቄ የሚያስነሳ ነገር ነው። ሁለተኛ ነገር ደግሞ ብቻ አይደለህም ያለኸው። ደግሞ እንደዛም ነኝ ብለህ ካሰብክ አንተ ብቻ አይደለህም ያለኸው። ቀጥል። ይሄ ነገር አስተማሪ ነው ብዬ አላምንም። ኦኬ፣ በዚህ መንገድ ሂዱ ነው የሚመስለው። የብዙዎቻችሁ ኢንተርቪው ሰውን ለማስተማር የሚባለው እንትን ነው፣ ከቨር ነው። ሰውን ለማስተማር ነው የምትሉት ከቨር ነው እንጂ ሜን ታርጌታችሁ በቃ ገንዘባችሁን ስሩ እንጂ ምንም ታስተላልፋላችሁ። ኖርማል አታድርጉብን። ይሄንን ነገር ለኛ ኖርማል አይደለም። ኖርማል ልታደርጉብን አትሞክሩ። በቃ በዚህ የሚመጣ ገንዘብ ቢቀርባችሁ ይሻላል። አንድ ሰው እንኳን እንደዛ ተገኘ ተብሎ ምን ያህል እንደተወረደበት ይታወቃል። ይሄ ማለት ለኛ ምን ያህል ለጆሮአችን ሩቅ ስለሆነ ነው፣ ለአይናችን በጣም ሩቅ ስለሆነ ነው። እንደዚህ አይነት ነገር ስናይ የሆነ ጠላት እንደመጣብን አድርገን የምንቆጥረው በጣም ሩቃችን ስለሆነ ነው። አንተ ግን በዚህ ልክ ሰው እንደዚህ አይነት ሰዎች አክሰስ እያደረጉህ ነው። ምንድነው ያሳያቸው ነገር? እንደው እንኳን የሆነ ምልክት እንደሚፈልገው ሁሉ እነዚህ ሰዎች ያለ ቼን አይንቀሳቀሱም። ስፔሻሊ ኢትዮጵያ ውስጥ ያለ ቼን አይንቀሳቀሱም። ካናዳ ምናምን
እንዳልከው ኖርማል። እኛ ሀገር ግን በፍጹም ይመለስልን፣ ይሄ ጥያቄ ይመለስልን፣ እንዲመለስልን እንፈልጋለን። ካልሆነ ግን የኔ ድምዳሜ አንድ ቦታ ይሆናል። ምን እያልኩ እንደሆነ በደንብ ይገባል። መልስ ይሰጠኝ፣ መልስ ፈልጋለሁ። ይሄ የሁላችሁም ጥያቄ ነው ብዬ አስባለሁ። እሱም ከዛ በኋላ ይቅርታ አድርጉልኝ ፓስተር የተባለው ፕሮፌት ነው በማለት እንግዲህ በድጋሚ ወጥቷል። ሰላም በመላ ዓለም የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? በመጀመሪያ ያው ለፋሲካ በዓል እንኳን አደረሳችሁ ላለው። በመቀጠል በዚህ ሰሞን ከገነት ንጋቱ ጋር የሰራነው አንድ ቪዲዮ ነበረ። እዛ ቪዲዮ ላይ ያው እኔ የተጠቀምኩት ወጣቱን ለማስተማር ወጣቱ እንዲያውቀው በማለት ነው እንጂ እኔ የፕሮቴስታንት እምነት መንቀፌ ወይም የፕሮቴስታንት እምነት እነሱን መስደቤ መናገር አይደለም። ለምን ቢባል ያው በባህሪ በአብዛኛው ሰው ያቀኛል። የሰውን ሃይማኖት ተወዳለሁ፣ የሰውን ሃይማኖት አከብራለሁ። ብዙ ማስተምራቸው በርካታ ወጣቶች አሉ ከተለያየ ቤተ እምነት እና እንደዚህ አይነት ነገር አይደለምና በሰዓቱ ስለ ህመሜ ለማውራት ነበር ከሷ ጋር የተገናኘ ነው እና በህመም ሰዓት ምናምን ሲል ያው የሚደውሉልኝ ሰዎች ነበሩና ይሄን ፓስተር የተባለው ደግሞ ፕሮፌት የሚል ነው የፌስቡክ አካውንት እና በዛ እንትን ይል ነበር። ወደ ሌላ ነገር ሲገባ ቶሎ ብሎ ራሱ ሁሉንም ነገሮችን ፎርማት አድርጎ እንደገና ደግሞ ስልኩንም እንትን አላለም። ለምን ይሄ ነገር ይመጣል ብዬ አልጠበቅኩም። ይሄ ነገር ይመጣል ብዬ በጠበቅ እያንዳንዱ ነገር ሪከርድ አደረግ ነበር ወይም ስክሪንሾት አደረግ ነበርና ያኔው በቃ እንደዛ ሲለኝ ከደነገጥኩኝ በኋላ ስልኩንም ራሴ ነኝ ዲሊት ያደረኩት። እሱ ያኔውም እንትን አለ ማለት ነው። ስለዚህ ፕሮፌት የሚል የፌስቡክ አካውንት ነበረ። በዛ ላይ ነበር ስልክህን ላክልኝ ብሎ የነበረው እና ከዛ በኋላ ይሄንን ነገር ነው ያወራሁት። ለምን ቪዲዮን ጨርሳችሁ ካያችሁት እንደዚህ አይነት ነገር ላይ ብዙ ወጣቶች እየተለከፉ ነው። ብዙ ወጣቶች እንደዚህ አይነት ነገር ሰለባ እየሆኑ ነው። በሃይማኖት ታካው በእስልምናም ይሁን በክርስትናም ይሁን በጴንጤውም ወገንም ይሁን እንደዚህ አይነት ሰዎች አሉ እና ራሳቸውን እንዲጠብቁ ራሳቸውን የምታወሩትን ሰው እንድታቁ በሚል ነው ይሄ ነገር እንትን ያልኩት እንጂ የኦርቶዶክስን ለማሞካሸት ወይም ደግሞ የጴንጤን እምነት ለመገልበጥ ወይም ደግሞ ስም ለማጠልሸት አይደለም። ለምን በየቦታው በእኛም ቦታ ቢሆን ትክክለኛ አስተማሪዎች አሉ፣ ውሸታም አስተማሪዎችም አሉ በሁሉም ቦታ። ስለዚህ እኔ ያው ወጣቱ እንዲማርበት ወጣቱ ከእንደዚህ አይነት ነገር ልጸልይልህ በሚል ሌላም ነገር በሚል ወጣቱ እንዳይታለል በሚል ነው ይሄ ነገር ልናገር የቻልኩት። እኔ ከዚህ በፊት እንደዚህ አይነት በሃይማኖትም በምንም ጣልቃ የምገባ ሰው አይደለሁም። የሰውን ሃይማኖት የምወድ የሰውን ሃይማኖት የማከብር ሰው በማንነቱ የምወድ ሰው ነኝ። አስተዳደጌም እንደዛ አይደለምና በዚህ ያው ብዙዎች ተከፍታችኋል፣ ተከፉም ይገባል እና ያለው ነገር ይሄ ነው። እኔ ይሄንን ነገር ከራሴ ፈጥሬ ወይም ሌላ ነገር ሳይሆን በቃ ይሄንን የሚከታተሉኝ ብዙ ወጣቶች አሉ። እኔን የሚደግፉ ወይም ደግሞ የኔን ምክር የሚሰሙ ብዙ ወጣቶች ስላሉ ከእንደዚህ አይነት ነገር ራሳችሁን ጠብቁ ከሚል ነው እና አውቃለሁ እንትን ሊላችሁ እንደሚችል አጠቃላይ እኔም በሆን ይካፋኛል፣ እኔም በሆን እንትን ላለው። ግን ይሄ የተባለው ነገር ደግሞ ለክፋት የሆነ ነገር አልነበረም።
ወይም ደግሞ ለእንትንም የተደረገ አልነበረም። አሁን ላይ እኔ ህመሜን በማስታመም ላይ ነኝ ያለሁት፣ ስቃይ ውስጥ ነኝ ያለሁት እና ያንን የማደርግበት ምንም አይነት ሲቹዌሽን የለም። ለምን በጴንጤውም የምወዳቸው በጣም የማከብራቸው ፓስተሮች አሉ። ይሄ ሁሌም የምናገረው ማለት ነው። እንደዚሁም በኦርቶዶክስ ውስጥ የምወዳቸው ሰዎች አሉ፣ በጣም የምጠላቸውም ሰዎች አሉ፣ አስተማሪዎች። በእስልምና ውስጥም እንደዚህ በጣም የምወዳቸው ኡስታዞች አሉ፣ የእነሱን ትምህርት ሳገኝ የምከታተለው። እንደዛውም ደግሞ በሁሉም ሃይማኖት ላይ የሚያስተምሩት ትምህርት ወይም የሚናገሩትን ንግግር የማልከተላቸው ብዙ ሰዎች አሉና ነገሩን ከመልካም ነገር በማየት ነገሩን እንድታቀሉትና ነገሩን ይቅርታ እንድትሉኝ ይቅርታም እንድታረጉልኝ። እኛ ቤተሰብ ውስጥ ሙስሊም አለ፣ ኦርቶዶክስ አለ፣ እንደዚሁም የፕሮቴስታንት እምነት ተከታይ አለ። እንደዚህ አይነት ነገር የለም። ሀገር ነች። እንደ ሀገርም ደግሞ ሲታሰብ ሁሉም ተከባብሮ ተዋዶ የሚኖርባት ሀገር ነች ያለችውና ያው የተለያዩ ሰዎች ስለተለያየ ነገር አውርሻለሁ። የተለያዩ ሰዎች የተለያየ መልእክት ይልኩልኛል። እማከብራችሁ እምወዳችሁ የፕሮቴስታንት ዘማሪያን፣ የፕሮቴስታንት አገልጋዮች፣ የፕሮቴስታንት ፓስተሮች እንዲሁም የፕሮቴስታንት እምነት ተከታዮች በሙሉ እኔ ይህንን ነገር ለማጥላላት የተጠቀምኩት ሳይሆን ወጣቱ በቃ ነገሮችን እንዲያስተካክል ራሱን እንዲፈትሽ በማለት ነው እንጂ በጣም ወዳቸው ክፍለ ሀገርም ቢሆን በጣም ወዳቸው ፓስተሮች አሉ ጓደኞቼ። ከነሱ ጋር ሰላማዊ ነኝ። እንደዚህ አይነት ችግር የለብኝም። እኔ ከዚህ በፊት ያለሁት ህመሜ ላይ ነኝ። የአንገት፣ የወገብ፣ የእግር እንዲሁም የልብ ህመም ላይ ነኝ ያለሁት። ራሴን በማስታመም ላይ ነኝ ያለሁት። ስለ ህመም በማውራት ሰዓት ነው የቸገረ ነገር ወይም ደግሞ ያስቸገረ ነገር በሚል ይሄ ነገር ሊነሳ የቻለውና የፕሮቴስታንት እምነትን ለመንቀፍ ለማንቋሸሽ የተጠቀምኩ የመሰላችሁ ብዙ ሰዎች አሉ። እኔ ማንኝና ነው የሰውን ሃይማኖት ላንቋሸሽና ላጥላላ የምችለው? ስለዚህ ከላይ ሁላችሁ ብትሆኑ በእኔ ንግግር በእኔ ኢንተርቪው በጣም የተከፋችሁ በጣም ያዘናችሁ ሰዎች በምታመልኩት በፈጣሪ ስም እጠይቃችኋለሁ፣ ይቅርታ እንድታረጉልኝ እማጸናለሁ። ሰላም በመላ ዓለም የምትገኙ ውድ ኢትዮጵያውያን። የቴዲ አፍሮን ስም ከነ አያቱ የተነቀሰችው አድናቀር የቴዲ አፍሮ በጣም እንደተነቀሽም ሰምቻለሁ። አዎ ከ93 ጀምሮ የመጀመሪያውን አቡጊዳን ሲያወጣ ጀምሮ በጣም ነው የምወደው። እስቲ የተነቀሽው ማየት እንችላለን? ይቻላል። ያው ከነ አያቱ ነው። ስሙን የተነቀሽው? ማይ ሂሮ ኢዝ ቴዎድሮስ ካሳሁን ገርማሞ። ማይ ሂሮ ኢዝ ቴዎድሮስ ካሳሁን ገርማሞ። አግኝተሽ ታውቂያለሽ? አንድ ቀን እንዳጋጣሚ ግን አይመችም። ትልቅ ኮንሰርት አልነበረው ስቴዲየም ያዘጋጀው፣ እዛ ላይ ነበርና ምንም ማድረግ አልችልም። የቱ ጋር ነበርሽ አንቺ? ከኋላ። እንግዲህ ቴዲ በዚህ አጋጣሚ ይሄን ፕሮግራም ላይ ከሆነ ጥሪያችንን እናቀርባለን። ካላየ ባለቤቱ አምለሰት ሙጭ የምታይ ከሆነ እሷንም በጣም ነው የምወዳት። እሷም የምታይ ከሆነ ጥሪዋና አንድ ፎቶ ቢያንስ ይሄ ሌላ ሌቭል አድናቆት ነው። እኔ ትንሽ ምናምን የሆነ ቦታ ላይ መስሎኝ ነበር ሻግ ተደርጎ ምናምን እንዲህ እንዳለ በፊት ለፊት እጅ በዛ ሳይዝ ይሄ ይለያል። ቴዲ ካሁኑ አልበም ላይ ሚውዚክ ቪዲዮ የሚሰራ ካለች ልጅ መግባት አለ። ታቷን እንደዚህ ምናምን ይዛ ነገር ብትገባ አሪፍ ነው ብለን ቤተሰብ የዛሬ ቪዲዮን ይመስል ነበር። በድጋሚ እንኳን አደረሳችሁ መልካም በዓል እያልኩ በቀጣይ ቪዲዮ እንገናኛለን። ሀበሻ ኔሽን